በሉ እግዚአብሔር ስም እንደምን ዋላችሁ? እንደምን ከይሳ ደረሳችሁ? እንደምን አመሻችሁ? አንተ ለኔ የደም ሙሽራዬ ነህ። ይሄን ቃል ወርስ አንተ ለኔ በሉስቲ የደም ሙሽራዬ ነህ። ምንድነው? አንተ ለኔ የደም ሙሽራዬ ነህ። ኦሪት ዘጸአት ምዕራፍ 4 ከቁጥር 26 ላይ የምናገኘው የእግዚአብሔር ቃል። ይህን ቃል ያነሳንበት መሰረታዊ ዓላማ ሙሽራ በዚህ ዓለም የምታውቁት በወርቅ በልብስ ያጌጣል። የእግዚአብሔር ሙሽራዎች ደግሞ በደም እንደሚያጌጡ ለመነጋገርና ዛሬ ደግሞ ወርሃዊ በዓሉ የሰማዕቱ የቅዱስ ጊዮርጊስ መሆኑን ለማስገንዘብ ያህል ነው። ይህንን የተናገረችው ሲፓራ የምትባል የሙሴ ሚስት ነች። አንተ ለኔ የደም ሙሽራዬ ነህ ትለዋለች። ይህን ያለችው ልጇን እግዚአብሔር የተገፉትን፣ የተጨቆኑትን፣ የተጎዱትን ሊያነሳ ይፈልጋል። ልባቸው የተሰበረውን፣ በኃጢአት የወደቁትን፣ ሰው የናቃቸውን እግዚአብሔር አይንቅም። የተወደዳችሁ ኦርቶዶክሳውያን እግዚአብሔር እንደኔና እንደናንተ አይደለም። እኔና እናንተ ጓደኛ የምናደርገው የተማረ የምንለውን ንግግር የሚችለውን አንዳንዶቻችን ከኛ በላይ የሆነን ሰው ነው ጓደኛ መያዝ የምንፈልገው። እግዚአብሔር ግን እንደዚህ ያለ አምላክ አይደለም። ሁሉን በአንድ ዓይን የሚያይ አምላክ ነው። ሁሉን የሚወድ፣ ሁሉን የሚያፈቅር፣ ለሁሉ ዋጋ የከፈለ፣ ለሁሉ ስጋውን የቆረሰ፣ ለሁሉ ደሙን ያፈሰሰ፣ ለሁሉ ሲል በመልዕልተ መስቀል የተሰቀለ አምላክ ነው እና እስራኤላውያን በባርነት በጭቆና ይኖራሉ። ሌላው ዓለም በነፃነት እየኖረ እነሱ ግን ሰዋዊ ማንነታቸውን አጥተው በረሃብ ምክንያት በስደት ሲኖሩ መከራና እንግልት ይበዛባቸዋል። አስተውሉ የእግዚአብሔር ልጆች፣ እንግልቱ ይበዛባቸዋል፣ ስቃዩ ይበዛባቸዋል፣ መከራው ይበዛባቸዋል እና እግዚአብሔር መከራቸውን ተመለከተ። እግዚአብሔር መከራችንን ይመልከትልን። የምናሳልፈው ስቃይ ሊኖር ይችላል። ሰው አያውቅም፣ እግዚአብሔር ያውቃል። ልብስ ለብሰን ስንሄድ በምን እንደተጎዳን ማንም አያውቅልንም። የተጎዳንበትን ውስጣችንን እግዚአብሔርና እኛ ብቻ ነን የምናውቀው እንጂ ልብስ ለብሰን ስንሄድማ ሰው ሲያየን ያለን የሞላን የደላን ቀልደኞች፣ ፌዘኞች ልንመስለው ለሰው ይመስላል። እግዚአብሔር ግን የልብ አምላክ ነው። ልብን ይመረምራል። የተዋህዶ ልጆች በምን እንደተጎዳን እግዚአብሔር ያውቃል። እናንተም ታውቃላችሁ ምን እንደሆነ ጎደሏችን። አንዳንዶቻችን ስራ ላይኖረን ሊሆን ይችላል። አንዳንዶቻችን ስራው ሞልቶ ሁሉ ነገር ሆኖ ትዳር ላይኖረን ይችላል። አንዳንዶቻችን ትዳር ኑሮን፣ ስራ ኑሮን ጤና ልናጣ እንችል ይሆናል። አንዳንዶቻችን ስራም ኑሮን ጤናም ኑሮን የቤተሰብ ፍቅር ያጣን ትልቁ ፍቅር ነውና እሱን ያጣን ሰዎች ልንኖር እንችላለን። ብቻ የተጎዳንበትን መድኃኔዓለም ያውቃልና ከስብራታችን እሱ በቸርነቱ ይፈውሳል። እና እስራኤላውያን ተጎድተዋል። እንደ ሰው ሆነው ተፈጥረው በተፈጠረ ሰው ይጨቆናሉ። በተፈጠረ ሰው አፈር በሚሆን ሰው ነፃነታቸውንና ክብራቸውን አጥተዋል። ታዲያ ሙሴን በፈርዖን ካሳደገ በኋላ ማለትም በግብፃውያን በእንክብካቤ ካሳደገ በኋላ መልሶ እስራኤላውያንን ነፃ እንዳወጣ ላከው። ከግብፅ ተሰዶ ወደ
አማቱ ወደሚኖርበት ወደ ዮቶር ሄዶ ነበር እና እግዚአብሔር ከዛ በግ ከሚጠብቅበት ቦታ ላይ ጠራው። እግዚአብሔር እንዴት እንደሚጠራ አናውቅም። እንደ ዋዛ መጥተው ቤተክርስቲያን እንደ ዋዛ እንደ ቀልድ መጥተው ቤተክርስቲያን ተተክለው የቀሩ ሰዎች አሉ። እንደ ዋዛ መጥተው እንደ ቀልድ በሰው ተስበው መጥተው እንደ ቀልድ መጥተው ከእግዚአብሔር ቤት ያመጡ መውጣት የማይፈልጉ የትናንቱ ማንነታቸው እጅግ የሚያስጠላ ማንነት የነበራቸው ሰዎች ግን ዘወትር ደስ ውስጥ አለን ከሚሉ ሰዎች የተሻለ ሆኖ ያለፉ ሰዎች አሉ። የተሻለ ሆነ እንድናልፍ እግዚአብሔር በቸርነቱ ይርዳል እና እግዚአብሔርን አዋቂ አምላክ ነው። ከእረኝነት ቦታ ጠራውና የምወደውን ሕዝቤን የሚያመልከኝን ሕዝቤን አውጣ ብሎ እግዚአብሔር ትእዛዝ ሰጠ። ሙሴም ትእዛዙን ተቀበለና ሚስቱንና ልጆቹን ይዞ ወደ ግብጽ ወረደ። ነገር ግን ወደ ግብጽ እየሄደ ባለበት ሰዓት አንድ ያላስተካከለው ነገር አለ። በብሉይ ኪዳን ሰው የእግዚአብሔር ልጅነት የሚያገኘው ሙሽራ የሚሆነው በግዝረት ነው። ክርስቲያኖች ሰው በብሉይ ኪዳን ካልተገረዘ ሙሽራ መሆን አይችልም። በአዲስ ኪዳን ሙሽርነት የምናገኘው በጥምቀት እንደሆነ ሁሉ በብሉይ ኪዳን ግን ሙሽራ የሚሆነው ከእግዚአብሔር የሚወለደው የንጉሥ ልጅ የሚሆነው ክብር የሚያገኘው በግዝረት ነው። ሙሴ ግን ልጁን ሳያስገርዝ እግዚአብሔር ወዳዘዘበት ቦታ ልጁንና ሚስቱን ይዞ ሄደ ነው የሚለው መጽሐፍ። እና እግዚአብሔር ሙሴን ሊገለው ፈለገ ነው የሚለው። ለምን? ትእዛዙን ስላልጠበቀ ሊገለው ፈለገ ይላል። በዚህም ሰዓት ሲፓራ የሙሴ ሚስት አባቷ ዮቶር ይባላል እና የጣዖት ካህን ነው። ለጣዖት የሚሰዋ ሰው ነው። ሙሴ ግን የእግዚአብሔር ልጅ ሆኖ ሳለ ልጁን የእግዚአብሔር ልጅ እንዲሆን አላደረገውም። ለምን ካላችሁኝ የሚኖረው በባዕድ ሀገር ነው እና አንዳንዴ በባዕድ ሀገር የሚኖሩ ሰዎች ልጅ ሲወልዱ ክርስትና ሳያስነሱ ብዙ ሰዓት ይኖራሉ፣ ብዙ ዘመን ይኖራሉ። የተዋህዶ ልጆች ይሄ የገጠማቸው ሰዎች ሲያናግሩን ያሳዝናሉ። ለእንጀራ ብለው አገር ጥለው ባህር ተሻግረው ሂደው ሌትና ቀኑ በማይታወቅበት 24 ሰዓት ሁሉ ለመስራት በሚታገሉበት ዓለም ላይ እነሱ የሄዱት እንጀራ ፈልገው ነው። እነሱ በሚኖሩበት አካባቢ ቤተ ክርስቲያን አይኖርም እና ብቻ ግን ስጋን ለማሸነፍ እየታገሉ አይቀርምና ልጅ ይወልዳሉ እና ልጅ በሚወልዱ ጊዜ እንደወለዱ በ40 እና በ80 ቀን ክርስትና ያስነሱ። ለምን? አንደኛ የሚኖሩበት ዓለም ሲስተም የባዕድ ሀገር ስለሆነ ያን ስልጣኔ ስለሚይዙ ይረሱታል ክርስትናው። ስጋዊ ሰው ብቻ ሆኖ ያድጋሉ ማለት ነው፣ መንፈሳዊ ሳይሆኑ። ይበላሉ፣ ይጠጣሉ፣ ይነጋል፣ ይመሻል። ጾም የሚባል ነገር የለም። እግዚአብሔርን ረስተዋል። ብቻ ግን ተስፋቸው አንድ ቀን ወደ ሀገራችን እንሄዳለን፣ ልጃችንን እናስጠምቀዋለን እያሉ በተስፋ ይኖራሉ እንጂ አያደርጉም። ብዙዎቹ ይሄ ይገጥማቸዋል። በተለይ አሁን እንኳን የመረጃ አውታሩን በዓለም ላይ ሰፊ ስለሆነ በተለያየ መልኩ ትምህርት ስለሚደርሰው በዚህም ሰዓት በዓለም የሚኖር ክርስቲያን አልተማርኩም ማለት አይችልም። በተለይ በሰለጠኑት ዓለም የሚኖር ሰው። ቀደም ባለው ዘመን ግን ይህ ትምህርት ስለማይደርሳቸው የእንስሳ ኑሮ የሚኖሩ ነበሩ። ሙሴም የእንስሳ ኑሮ እየኖረ ነው የነበረው። ለምን? የሚያስተምሩ ነቢያት የሉም። በስደት ሂዶ ከሰው ቤት ሂዶ ተጠግቶ አግብቶ የጣዖት ስራ ነበረ። የዮቶር ጣዖት ሲያመልክ የጣዖት አገልጋይ ሆኖ በግና ፍየል እየጠበቀ በረሃ ለበረሃ የሚኖር
እጅግ መንታላ ሰው ሆኖ ነገር ግን ከዮቶር ደግሞ ሚስት አግብቶ ሚስት ወልዶ የሚኖር ሰው ነው እና አንዳንዴ ሰው ማንነቱን ይለቃል። አሁን በተለይ ከክፍለ ሀገር የመጡ ወንድሞችና እህቶች ይረዱኛል። እዛ ከክፍለ ሀገር ሳሉ ማንነታቸውን ጠብቀው ነው የሚኖሩት። ለምን ሲባል የአካባቢው ማህበረሰብ እንዲህ ይለናል፣ እንደዛ ይላል እያሉ አንገታቸውን ደፍተው ይኖራሉ። እንደ አጋጣሚ ወደ ከተማ ሲመጡ ማንነታቸውን ይረሱና እጅግ የሚያስጠላ ህይወት የሚኖሩ እጅግ ጠንቃቆች እንዳሉ ሁሉ የሚያስጠላ ህይወት የሚኖሩ ከክፍለ ሀገር የመጡ አብዛኛው በተለይ ወደ ናይት ክለብ ከዛም መናገር በማልፈልገው ቦታ ላይ እህቶቻችንን የምናገኛቸው ሰው አካባቢውን የተወለደበትን ቦታ ለቆ ሲሄድ ማንነቱን ይረሳል። የከተማው ወደ አውሮፓ ሲሄድ አዲስ አበባ የተወለደው ወደ ሌላ ዓለም ሲሄድ ራሱን ይጠላና ሌላውን ዓለም ለመልመድ የዛን ሀገር ሲስተም ለመልመድ ሲታገል ማንነቱን ይጠላል። እና ይሄ የሚሆነው ዛሬ የተጀመረ አይደለም። ሕዝበ እስራኤልን ባህር ከፍሎ እንዲያሻግር እግዚአብሔር የረዳው ሙሴ እንዲህ በዚህ መከራ ወድቆ ነበረ። ክርስቲያኖች ታዲያ ሰጲራ ምን አደረገች? ወዳው የእግዚአብሔር ሙሴን ሊቀስፈው ሲመጣ ተረዳችና ልጇን ሸለፈቱን ቆረጠችው፣ ገረዘችውና አንተ የደም ሙሽራዬ ነህ አለች። ይሄን ቃል ሁሉ እስኪ አንተ በሉ እስኪ የደም ሙሽራዬ ነህ። አስተውሉ። እኔ ስለ ግዝረት እሷ ስለ ሰጲራ ለማውራት አይደለም ይህን ርዕስ ያነሳውበት። እኔና እናንተም የደም ሙሽራዎች ነን። ለምን? ሙሽራው ክርስቶስ በደም አጊጦ ሙሽራዎች እንድንሆን አድርጎናልና። ደም ዘእንበለ ደም ይነጽህ፣ ደም ያለ ደም አይነጻም። ክርስቲያኖች እንደምታስታውሱት ሔዋን ዕፀ በለስን እንዳታደማ ተነግሯት ነበረ። ነገር ግን ተላለፈችና ሔዋን ዕፀ በለስን አደማች። ዕፀ በለስን ሔዋን ስለ አደማች እስከ ዕለተ ሞቷ ድረስ ደምታለች። ከዛም በኋላ ያሉ ደግሞ አንስቶች ጊዜና ሰዓት እስከሚከለክላቸው ዘመን ድረስ ይኸው እስከዚህ ድረስ ሲደሙ ይኖራሉ። በኋላ መርገምነቱ በእመቤታችን በቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይግባትና መርገማቸውን የእናቶቻችንን የእህቶቻችንን መርገም ብታስወግደውም ነገር ግን ሔዋን ዕፀ በለስን በማድማቷ ምክንያት የእህቶቻችን ወር እየጠበቁ ደማቸው ይፈሳል። እርሱ ብቻ አይደለም። ቃየል ወንድሙ አቤልን በቅናት ተነሳበት ይላል። ቅናት መጥፎ ነው። በተለይ እህቶቼ በእህታችሁ ላይ እንዳትቀኑ፣ በእህታችሁ ባል እንዳትቀኑ፣ እህታችሁ በምትለብሰው ልብስ እንዳትቀኑ። ወንዶችም በዛው ልክ በወንድማችን ላይ እንዳንቀና እግዚአብሔር ይናገራል። አዳም እንደምታውቁት ዝምድና አራራኩ ብሎ የአቤልን ለቃየል የቃየልን ለአቤል አዘዋወረና ሰጣቸው። የአቤል መንትያ መልከ ጥፉ፣ የቃየል መንትያ መልከ መልካም ነው። የኔን መልካሙን እንዴት ለአቤል ይሰጣል አለ። በቅናት ተነስቶ ወንድሙን ድንጋይ ጥሎበት ደሙን አፈሰሰው። የአቤል ደም ወደ ክርስቶስ፣ የአቤል ደም ወደ እግዚአብሔር ይጮህ ነበረ። የሚያሳዝነው ቃየል ዘመኑን ሲቅበዘበዝ ኑሮ በአይነ ስውር ወንጭፍ ነው ቃየል የሞተው። አይነ ስውር ሰው ማሽላ የሚጠብቅ
አዕዋፍ የሚጠብቅ እየወነጨፈ አዕዋፍን ሲወነጭፍ አዕዋፍን ለማባረር ሲወነጭፍ አይነ ስውሩ ሰው ሲወነጭፍ ድንጋይ የሆነ ነገር መጥቷል ሙቆኛል አለ። ተሄዶ ሲታይ ለካ ቃኤል ነው በድንጋይ በአይነ ስውር ድንጋይ በአይናማ ድንጋይ እንኳን አይደለም በአይነ ስውር ድንጋይ ተመቶ ነው የወደቀው። ደም ከባድ ነው። ለዛ ነው ደም ዘእንበለ ደም እይነጽህ። በብሉይ ኪዳን ዘካርያስ የሚባል አንድ ካህን ነበረ። በሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምራችሁ ታገኙታላችሁ። ዘካርያስ እግዚአብሔርን የሚፈራ ካህን ነው። ሚስቱም ኤልሳቤጥ ትባላለች። ታሪኳን ታውቃላችሁ። እግዚአብሔር በሰርጅና ልጅ ሰጣቸው። እንደምታውቁት በመላኩ ብስራት መውለድ አትችልም ተብላ ማለት ነው። ማለት ዓለም ተስፋ አስቆርጧል። ዓለም ብዙ ያስቆረጠን ተስፋ ነገር ሊኖር ይችላል። አንተ አትድንም፣ ልጅ መውለድ አትችልም። ብቻ ዓለም ብዙ ጊዜ የሞት ደብዳቤያችንን የሰጠችን ብዙዎች ነን እና በዚህ ምክንያት አንዳንዶቻችን በጣም ለመኖር እንፈራ ይሆናል። ዓለም ባህሪው ስለሆነ ነው ያስፈራል። እግዚአብሔር ግን አለቀ በተባለ ነገር ላይ ይሰራል፣ ይቀጥላል። በቃ አንቺ አትችይም፣ በቃ አትችልም ተብሎ እግዚአብሔር ሲፈልግ ደግሞ ይቀጥላል። የኛን ትግል ከጨረስን በኋላ የሱ ጊዜ ሲመጣ እግዚአብሔር ያደርጋል። ኤልሳቤጥና ዘካርያስ ትግላቸውን ጨርሰዋል። ልጅ መውለድ ይፈልጉ ነበር። በእውነት ተስፋ ቆርጠው እግዚአብሔርን እያመለኩ በሚኖሩበት ሰዓት ላይ ልጅ ሰጣቸው። የተወለደው ልጅ ደግሞ የእግዚአብሔር ሰው ነው። ስለዚህ አንጣ የተወለደውን ልጅ አንጣ ብለው ተነሱ። ኤልሳቤጥ ዮሐንስን ይዛው ወደ በረሃ ሸሸች። እዛው በረሃ ላይ ነው የሞተችው ቅድስት ኤልሳቤጥ። ዘካርያስን ወደ ቤተ መቅደስ ሄዱና ፈለጉት፣ አገኙት። የታለ ልጅ አንጣ አሉት። እናቱ ይዘዋለች። እኔ አይደለም ያስኩታል። እምቢ ሲላቸው ቤተ መቅደስ ላይ ካህኑ ዘካርያስን አርደውት። ይሄ ጭካኔ ዛሬ የተጀመረ አይደለም። ጥንትም ዲያብሎስ ከወደቀ በኋላ ከሰማይ ወደ ምድር በሰዎች ላይ እያደረ የጭካኔ ሥራ ይሰራል። ለዛ እኮ ነው ኢትዮጵያውያን የጭካኔ ሥራ በልባችን ስላሰራን ሰው ከገደልን በኋላ ቁልቁል ሰቅለናል። ሰው ገለን ሲያበቃ በእሳት አቃጥለናል። የዲያብሎስ የግብር ልጅ ሆነን ማለት ነው። ሰው በአርአያ ሥላሴ የተፈጠረ ሆኖ ሳለ በወንዝ ለይተነዋል። በቋንቋው ምክንያት አግለነዋል። በከለሩ ምክንያት አግለናል። ምንም ያልሰራነው ኃጢአት የለም። ኢትዮጵያ ውስጥ ሁሉም ኃጢአት ተደርጓል። ምሕረቱ ነው የሚገርመኝ፣ ቸርነቱ ነው የሚደንቀኝ። ይኸው እያኖረን ነው። ፀሐይ ጨለማ ይፈራረቃል። ምን አይነት ቸር አምላክ ነው! እንደ ኃጢአታችን ያልከፈለን እንደኔና እንደናንተማ ክፋት ቢሆን በእውነት አሁን እንኳን በዚህ ቤተ መቅደስ ይቅርና በምድር ላይስ መኖር እንችል ነበር እንዴ? አይገባንም እኮ መኖር ራሱ በስጋ። ለምን ካላችሁ ይበድለናል፣ ኃጢአት ሰርተናል፣ ዋሽተናል፣ ቀጥፈናል፣ ዘሙተናል። ምንድነው ያልሰራነው ኃጢአት? አስመስለናል። ታዲያ ዘካርያስ ካህኑን በጭካኔ ገደሉ። ለ70 ዘመን ቤተ መቅደስ ላይ እንደ ሽሮ ደሙ ይፈላ ነበረ ነው የሚለው። በኋላ ጥቶስ አስፋያኖስ ደገኛው ንጉሥ ነገሰና ወደ ቤተ መቅደስ ሲገባ ያን ደም አየ። የቀደሙት ነገስታት ሲሾሙ ወደ ቤተ መቅደስ ነው የሚሄዱት። ከእግዚአብሔር ነው ክብርን ማግኘት የሚፈልጉት። እግዚአብሔር ነው የሚያነግሰው። እግዚአብሔር ነው ህዝብን የሚመራው። እግዚአብሔር ማስተዋልን ካልሰጠ ህዝብን መምራት አይቻልም። እግዚአብሔር ጥበብን ካልሰጠ በዓለም ጥበብ ሰውን መምራት አይቻልም። ትዳርን መምራት አይቻልም። ከቤተሰብ ጋር ተግባብቶ መኖር አይቻልም። እግዚአብሔር ለመኖር ጥበቡን ካልሰጠን በቀር እንኳን ሀገርን መምራት ትዳርን መምራት ይከብዳል። ክርስቲያኖች ራስን መምራት ይከብዳል። ራሳችንን መምራት ያቃተን ብዙዎቻችን እኮ አሁን ወደ ከተማው ብትሄዱ ስንቱ ራሱን መምራት አቅቶት
ግሮሰሪ ውስጥ ወርቆ የሚንደፋደፍ ግሮሰሪ ውስጥ የሚዞር የሚንቀጠቀጥ ስንት ሰው አለ መሰላችሁ? አሁን እኮ እኔና እናንተ ያለነው እዚህ ነው ያለነው። መቼም ጻድቆች ሆነን አይደለም እግዚአብሔር እዚህ ያመጣ